ከተለመደው የተሻለና ለየት ያለ የሽሮ አሰራር ዛሬ ያሳያችኋለሁ። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱትም አንጠራጠርም። ባቀረብንላችሁ የአበሳሰል መመሪያ መሰረት ካዘጋጃችሁት ቆንጆ የሆነ ጣዕም ታገኛላችሁ። ሁልጊዜ እንደተለመደው መክተፊያችሁ እየወላወለ እንዳያስቸግራችሁ መክተፊያችሁ ስር እርጥብ ፎጣ ማድረግ እንዳዘነጉ። በተጨማሪ እንደ ግብአትነት የምትጠቀሙትን ስጋ መፍጫ በመጠቀም የማትፈጩት ከሆነ ስል የሆነ ቢላ በመጠቀም መፍጨት ትችላላችሁ። 300 ግራም ቀይ የበሬ ስጋ ታዘጋጁና ስጋው ላይ የሚገኘውን ነጭ ጮማ ነጥላችሁ ታወጣላችሁ። እንደኔ ትኩስ ስጋ የምትጠቀሙ ከሆነ ስጋውን ማጠብ አይጠበቅባችሁም። ነገር ግን ማቀዝቀዣ ቤት ውስጥ የቆየ ስጋ ከሆነ አስቀድማችሁ ስጋውን ለቅለቅ ማድረግ ይኖርባችኋል። አሁን ለዛሬው ቪዲዮ እየተጠቀምኩት ያለሁት ቀይ የበሬ ሽንጥ ስጋ ሲሆን እናንተ የፍየል እንዲሁም የበግ መጠቀም ትችላላችሁ። ነገር ግን የዛሬው ምግብ ላይ ፈጽሞ ጮማ ባታስገቡበት እመክራችኋለሁ። ስጋው ላይ የሚገኘውን ነጭ ጮማ ነጥላችሁ ካወጣችሁ በኋላ እንደኔ የስጋ መፍጫ የምትጠቀሙ ከሆነ በትንንሹ ትከትፉታላችሁ። በትንንሹ ስትከትፉት ለመፍጨት በጣም ቀላል ይሆንላችኋል። በቤት ውስጥ የስጋ መፍጫ ከሌላችሁ 2 ስል የሆኑ ቢላዎች በመጠቀም አድቅቃችሁ መክተፍ ትችላላችሁ። እንዲሁም በአነስተኛ ክፍያ ስጋ ቤቶች ላይ ማስፈጨት ትችላላችሁ። በተደጋጋሚ ቆንጆ የስጋ መፍጫ ጠቁመን ስትሉኝ ለነበራችሁ እኔ ለረጅም ጊዜ እየተጠቀምኩት ያለሁት የስጋ መፍጫ ይህ ምስሉ ላይ የምትመለከቱትን ነው። እናንተም የስጋ መፍጫ መግዛት ከፈለጋችሁ ይህ እኔ የምጠቀመውን መግዛት ትችላላችሁ። ስጋው ቆንጆ ሆኖ ከተፈጨ በኋላ ይህንን ይመስላል። አሁን መጥበሻ ላይ 2 የሾርባ ማንኪያ ዘይት ታግላላችሁ። ዘይቱ በመካከለኛ ሙቀት ከጋለላችሁ በኋላ ፈጭታችሁ ያዘጋጃችሁትን ስጋ ከላይ ጨምራችሁ በሚገባ ትጠብሱታላችሁ። ስጋውን እየጠበሳችሁት ስትሄዱ መረቁን ወደ ላይ እየተፋ ይሄዳል። ስለዚህ ስጋውን መጥበስ ያለባችሁ ውሃውን እስኪጨርስ ድረስ መሆን አለበት። ስጋውን ጠብሳችሁት ሙሉ ለሙሉ ውሃውን ከጨረሰ በኋላ የምድጃችሁን የሙቀት መጠን ትንሽ ዝቅ ታደርጉትና የማጣፈጫ ቅመሞች ታስገባላችሁ። እንደ ማጣፈጫነት ግማሽ የሻይ ማንኪያ ኮረሪማ፣ 1 የሻይ ማንኪያ የሮዝመሪ ዱቄት እና 1 የሻይ ማንኪያ የቀረፋ ዱቄት ትጨምራላችሁ። እዚህ ጋር እያንዳንዱን የዘረዘርኩላችሁን የማጣፈጫ ቅመሞች በቤት ውስጥ በቀላሉ እንዴት እንደምታዘጋጁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ መጎብኘት ትችላላችሁ። ስጋው በቅመሙ ተለውሰው በሚገባ ከተጠበሰ በኋላ ይህንን ይመስላል። አሁን እዛው ስጋ በጠበሳችሁበት መጥበሻ 3 የሾርባ ማንኪያ ዘይት ጨምራችሁ በደቃቁ የተከተፈ 1 ራስ ቀይ ሽንኩርት ትጨምራላችሁ። ሽንኩርቱን ስትጠብሱ የምድጃችሁን የሙቀት መጠን መካከለኛ ላይ አድርጉት። ሽንኩርቱን ዘይቱ ላይ ከጨመራችሁ በኋላ ወርቃማ ይዘት እስኪይዝ ድረስ ትጠብሱታላችሁ። የዛሬውን ሽሮ ወጥ ለማዘጋጀት በርበሬ የምትጠቀሙ ከሆነ ነጭ ሽሮ መጠቀም ይኖርባችኋል። የምታዘጋጁት ሽሮ ላይ በርበሬ መጠቀም የማትፈልጉ ከሆነ ደግሞ ምጥን ሽሮ መጠቀም ትችላላችሁ። አተር አይስማማንም የሽምብራ ሽሮ ነው የምንጠቀመው ካላችሁ ደግሞ ቀላ ለማድረግ በርበሬ መጠቀም ይኖርባችኋል። ሽንኩርቱን በመካከለኛ ሙቀት እጃችሁ ሳያርፍ ቶሎ እያማሰላችሁ ከጠበሳችሁት በኋላ ልክ ምስሉ ላይ እንደምትመለከቱት ወርቃማ ይዘት ይዞ ይጠበስላችኋል። አሁን በርበሬ ከመጨመራችሁ በፊት ትንሽ ውሃ ጠብ ታደርጋላችሁ። ውሃውን ጠብ አድርጋችሁ ከቀላቀላችሁት በኋላ 1 የሾርባ ማንኪያ በርበሬ ትጨምራላችሁ። ውሃውን ሽንኩርቱ ላይ ጠብ የምታደርጉበት ምክንያት ዘይቱ ስለጋለ በርበሬውን እንዳያቃጥልባችሁ ነው። በርበሬውንም ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ትንሽ ዝቅ ታደርጉትና ተጨማሪ ውሃ ጠብ እያረጋችሁ እያላላችሁ ታቁላሉታላችሁ። በርበሬው ላይ ውሃ ጠብ እያረጋችሁ ለ5 ደቂቃ ያህል ካቁላላችሁት በኋላ 1 ተለቅ ያለ ብስል ቲማቲም ፈጭታችሁ ከላይ ትጨምራላችሁ። የቲማቲም ልጣጭ ስትመገቡ የማይስማማችሁ ከሆነ ልጣጩን ልጣችሁ መፍጨት ይኖርባችኋል። ቲማቲሙን ወደ በርበሬው ካስገባችሁ በኋላ የምድጃችሁን የሙቀት መጠን መልሳችሁ ከፍ ታደርጉና ቶሎ ታማስላላችሁ። የጨመራችሁት ቲማቲም ሙሉ ለሙሉ ውሃውን ከጨረሰ በኋላ ግማሽ የሾርባ ማንኪያ ነጭ ሽንኩርት ከላይ ታስገባላችሁ። የምትጠቀሙት ነጭ ሽንኩርት በሚገባ የተፈጨ መሆን አለበት። የምታዘጋጁት ወጥ ጠንካራ ያለ ቃና እንዲኖረው ከፈለጋችሁ ከነጭ ሽንኩርቱ ጋር ዝንጅብል ጨምራችሁ ፈጭታችሁ መጠቀም ትችላላችሁ። አሁን ቅድም ስጋው ላይ የተጠቀማችሁትን የማጣፈጫ ቅመሞች ከላይ ትጨምራላችሁ። ከነዚህ ቅመሞች በተጨማሪ የተለያዩ ቅመሞች እንዴት እንደሚሰሩ መማር ከፈለጋችሁ ገጻችን ላይ የተለያየ ሰፊ ገለጻ የሰጠንባቸው ቪዲዮዎች ይገኛሉ። ከናንተ የሚጠበቀው መለኛ የሚለውን ቃል በማስቀደም የምትፈልጉትን የቅመም አይነት መጻፍ ነው።
ነጭ ሽንኩርቱን ጨምራችሁ ለተወሰነ ደቂቃ ከቁሌቱ ጋር ካሻችሁት በኋላ 2 የሾርባ ማንኪያ የመለኛን ምጥን ሽሮ ከላይ ትጨምራላችሁ። ሽሮውን ሙሉ ለሙሉ ቁሌቱን እስኪሸፍን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን በጣም ዝቅተኛ ላይ አድርጋችሁት ልክ ምስሉ ላይ በምትመለከቱት መሰረት ሽሮ እርስ በራሱ እስኪያያዝ ድረስ ታማስሉታላችሁ። ሽሮ እርስ በራሱ ከተያያዘላችሁ በኋላ የምድጃችሁን የሙቀት መጠን ትንሽ ከፍ ታደርጉና እያገላበጣችሁ ለ3 ደቂቃ ያህል ትጠብሱታላችሁ። የምድጃችሁን የሙቀት መጠን በጣም ከፍተኛ ላይ ካረጋችሁት ሊያርባችሁ ስለሚችል ዝቅ ባለ የሙቀት መጠን መጥበስ ይኖርባችኋል። ሽሮ ማማሰያ ላይ እየተጣበቀ ካስቸገራችሁ ሰፋ ያለ ማንኪያ በመጠቀም እያስለቀቃችሁ መጥበስ ትችላላችሁ። ለ3 ደቂቃ ያህል እያገላበጣችሁ ከጠበሳችሁ በኋላ ትንሽ የፈላ ውሃ ጠብ ታደርጉና የምድጃችሁን የሙቀት መጠን ትንሽ ከፍ አድርጋችሁት ማማሰል ትጀምራላችሁ። ሽሮውን በሚገባ እያማሰላችሁ ስትሄዱ በሚገባ እየተበተነላችሁ ይሄዳል። አሁን ሽሮ ላይ ተጨማሪ ውሃ እየከለሳችሁ ማማሰላችሁን ትቀጥላላችሁ። ሽሮውን ስታማስሉት በጣም እየጓጎለ ካስቸገራችሁ ከዚህ በፊት እንዳሳየዋችሁ የእንቁላል መምቻ መጠቀም ትችላላችሁ። ሽሮ እየጓጎለባችሁ ካስቸገራችሁ እንቁላል መምቻ በመጠቀም በቀላሉ መቀላቀል ትችላላችሁ። ሽሮውን ቀጠን አርጋችሁ ከመታችሁት በኋላ ከድናችሁ ለተወሰነ ደቂቃ ተንተከትኩታላችሁ። ሽሮውን በተወሰነ ደቂቃ ልዩነት ድስቱን እየከፈታችሁ ከስር ድስቱ እንዳይዝባችሁ ማማሰል ይኖርባችኋል። የምታዘጋጁት ሽሮ በጣም ከቀጠነባችሁ ተጨማሪ የሽሮ ዱቄት ማድረግ ይኖርባችኋል። በጣም ከወፈረባችሁ ደግሞ ተጨማሪ የፈላ ውሃ ጠብ ጠብ እያረጋችሁ ማቅጠን ትችላላችሁ። ሽሮውን ለተወሰነ ደቂቃ ካንተከተካችሁት በኋላ በተወሰነ መልኩ ቅባቱን እየተፋ ይመጣል። ልክ ቅባቱን መጥፋት ሲጀምር ጠብሳችሁ ያዘጋጃችሁትን ስጋ ከላይ ትነሰንሱበታላችሁ። ስጋውን ፈጭተን ያዘጋጀንበት ምክንያት ለአበላል አመቺ እንዲሆንና ቶሎ እንዲበስልልን ነው። ስጋውን ሽሮ ላይ ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጉታላችሁ። በመቀጠል ከሽሮ ጋር በሚገባ ትቀላቅሉታላችሁ። ለምታዘጋጁት ቅንጡ ሽሮ ትንሽ ወጡ መወፈር ስላለበት እዚህ ጋር ሽሮ ከመጠን በላይ ከቀጠነባችሁ ለተወሰነ ደቂቃ ማንተክተክ ይኖርባችኋል። ስጋውን ጨምራችሁ ከሽሮ ጋር ትንሽ ካንተከተካችሁት በኋላ የምትፈልጉትን ያህል ጨው ከላይ ታስገባላችሁ። የምታዘጋጁት ሽሮ የተሻለ ጣዕም እንዲኖረውና ለስለስ እንዲልላችሁ የመለኛን የተነጠረ ለጋ ቅቤ ከላይ ትጨምራላችሁ። ይህን ቅቤ ጨምሮ የተለያዩ የመለኛ የምግብ ግብዓቶችን ማዘዝ ከፈለጋችሁ የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። የማረቆ በርበሬ፣ ሚጥሚጣ፣ 3 አይነት የሽሮ አይነቶችን፣ በሶ፣ የአጥሚት እህል፣ የገንፎ እህል፣ ቡላ ዱቄት፣ የማቁላያ፣ የመከለሻና የአልጫ ቅመሞችን ቆንጆ አድርገን አዘጋጅተናል። ሽሮ ወጡ ቆንጆ ሆኖ ከበሰለ በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። የዛሬውን ሽሮ አሳምሮ ጠቅልሎ ለማቅረብ 2 የመሃል ቁርጥ እንጀራ ትጠቀማላችሁ። ያዘጋጃችሁትን የመሃል ቁርጥ እንጀራ መስቀለኛ ሰርታችሁ ታሰናዳላችሁ። በመቀጠል በቆንጆ መልኩ ያበሰላችሁትን ሽሮ ወጥ መሃል ላይ ትጨምራላችሁ። የቻለላችሁን ያህል ሽሮ ወጥ መሃል ላይ ካደረጋችሁት በኋላ ከስር የሚገኘውን እንጀራ ወደ ላይ ታለብሳላችሁ። በጣም ከረዘመባችሁ እዛው አጠፍ ማድረግ ትችላላችሁ። ያጠፋችሁት እንጀራ ላይ እንደገና ሌላ ወጥ ትጨምራላችሁ። ወጡን ለሁለተኛ ጊዜ በበቂ ሁኔታ ከጨመራችሁ በኋላ ከስር የሚገኘውን እንጀራ ደግሞ ወደ ላይ አልብሳችሁ ወደ ውስጥ ትሰገስጉታላችሁ። ተቃራኒ አቅጣጫ ወጡ ወጥቶ እንዳይዝረከረክባችሁ ከመጠን በላይ ወጥ ማድረግ የለባችሁም። አሁን እንጀራውን ከሸፈናችሁ በኋላ ተጨማሪ ወጥ አድርጋችሁ ሙሉ ለሙሉ እስኪሸፈን ድረስ ያሳያችሁን ሂደት ትከተላላችሁ። ወጡን በእንጀራው ሙሉ ለሙሉ ከሸፈናችሁ በኋላ የተወሰነ ቅባት ከድስቱ ላይ ተወስዱና ይታይ እንዲያምር ከላይ ታንጠባጥቡበታላችሁ። እንደ ማባያ እንዲሆናችሁ ከጎን አረንጓዴ ቃሪያ ታቀርባላችሁ። በተጨማሪ የተቀቀለ እንቁላል ከላይ ትሰኩበታላችሁ። እንቁላሉ ላይ ካዘጋጃችሁት ወጥ ላይ የተወሰነ ታፈሱባታላችሁ። ዛሬ ያሳየኋችሁን የምግብ አይነት ቀዝቅዞም በጣም ጣፋጭ ስለሆነ ከፈለጋችሁ ለምሳቃ መቋጠር ትችላላችሁ።
ሌሎች የሽሮ አይነቶችን እንዴት እንደሚዘጋጁ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። ዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁልን የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።